አባታችን ተክለ ሃይማኖት እንደውም አንድ ጊዜ ገድላቸው እንደሚናገረው በእሳቸው ገዳም ይኖሩ የነበሩ ሁለት መነኮሳት ተነስተው ወደ ግብጽ ይሄዳሉ። እዚያ ሄደው ምን ልታረጉ መጣችሁ ሲባል ይሄ የገዳማት መጀመሪያ ትልቅ አገር ስለሆነ የእነንጦንስ የነመቃርስ ገዳም የጀመሩበት ስለሆነ እዚህ መኖር ፈልገን ነው። ወይ ሰው መዳኛውን አያውቁም። የተክለ ሃይማኖትን ገዳም ጥላችሁ ነው እዚህ የመጣችሁት? ለመሆኑ ምን ታውቃላችሁ? አትክልት መትከል እናውቃለን። በሉ እስቲ ሂዱ አትክልቱ ሲባል እነዛ መነኮሳት ሂደው አትክልቱን ሲያዩት አትክልቱ ደረቀ። ስትመጡ ግን የተክለ ሃይማኖትን ገዳም አበምኔት አስፈቅዳቸዋል? አላስፈቀድንም። ታዲያ የእሳቸው ቁጣ ነው ይህን ያደረቀብኝ ብሎ መልሶ ወደ ኢትዮጵያ ሲሰዳቸው አትክልቱ ለመለመ ይላል ከታምራቸው። እና ጻድቁ አባታችን ለኢትዮጵያውያን ሐዋርያችን ናቸው። ሐዋርያችን እሱ ብቻ አይደለም። ቅዱስ አባታችን አቡነ ተክለ ሃይማኖት ምድራዊ ሰው ሆነው ከሱራፌል ጋር ሂደው የማጠን እድል የነበራቸው ትልቅ አባት ናቸው። ዓርብ ቀን በተጋድሎ ካለበት መላእክት አሳርገዋቸው ከ24ቱ ካህናተ ሰማይ 25ኛ ሆነው በእግዚአብሔር ቃል ኪዳን ሂድነው አጥነው ተመልሰዋል። እግዚአብሔር ለወዳጆቹ ሁሉን ይሰጣልና